ከዩናይትድ ጋር በተያያዙ የዝውውር ዜናዎች እንግዲህ ቤን ጃኮብስ አዳዲስ መረጃዎችን ይዘው ወጥተዋል። ቱዋሜኒ እንግዲህ ጆዜ ሞሪኖ በማድሪድ ቤት የሚሰጡት ሚናና ወይ ደግሞ የጨዋታ ጊዜ የሚያጋጥመው ከሆነ ተጫዋቹ ክለቡን ለቆ እንግዲህ ወደ ፕሪሚየር ሊግ ለመዘዋወር ፈቃደኛ እንደሆነ አሳውቋል። በተጨማሪ ዩናይትዶች በቦዋዲ ዝውውር ላይ ትልቅ ተፎካካሪ ሆኖ ብቅ ብለዋል። ሉዊስ ሆል ኒካስትልን ለመልቀቅ ፈቃደኛ ከሆነ ዩናይትዶች ተጫዋቹን ለማስፈረም ኒካስትል ጥያቄ እንደሚያቀርቡ አያይዞ ዘግቧል። በተጨማሪ ደግሞ ዘ አትሌቲክስ ዩናይትድ እየተመለከተው የሚገኘው የዶርትመንቱን የመሃል ሜዳ ተጫዋች ኒሚቼ 103 ሚሊዮን የዝውውር ዋጋው ነው ብሎ እንግዲህ ለጥፎበታል። እነዚህንና ዩናይትድ ስለተመለከቱ አዳዲስ መረጃዎች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ቤንጃ እንግዲህ ከዩናይትድ ጋር ስለተያዙ ስለ ቱዋሜኒም ስለ ቦዋዲም አያይዞ የዘገባቸው አዳዲስ ዜናዎች አሉ። ከቱዋሜኒ ጋር የተያዘው እንግዲህ በዩናይትድ ስር ብቻ ሳይሆን ቱዋሜኒ በተጫዋቹ የሚወስናቸው ውሳኔዎች በግሉም እንዳሉ ነው። እንግዲህ ጆዜ ሞሪኖ አዲሱ የሪያል ማድሪድ አሰልጣኝ እንደሆኑ እንግዲህ ተረጋግጧል። ለዛም ሞሪኖ ራሳቸው የሆነ ቲም ይሰራሉ፣ ራሳቸው የሚመርጣቸው ተጫዋቾች አሉና ምናልባት ማድሪድን ይለቃሉ ከሚባሉ ተጫዋቾች ካማቪንጋና ቱዋሜኒ እንደሆኑ ቀደም ብለን የዘማናቸው ዜናዎች ናቸው። ቱዋሜኒ እንግዲህ አሁን ላይ በግሉ ጆዜ ሞሪኖ በማድሪድ ቤት የሚሰጡት ሚናና ምን ያህል ታይም የጨዋታ ጊዜ እንደሚያገኝ እንግዲህ ማወቅ ይፈልጋል። ያ የሚቀንስበት ከሆነ የጨዋታው ጊዜው ፕላስ ደግሞ የነበረው ሚና የሚቀየር ከሆነ ክለቡን እንደሚለቅ ነው እንግዲህ የተነገረ የሚገኘውና ያ ለዩናይትድ አሪፍ ዜና ይመስለኛል። ተጫዋቹ ዩናይትድን ለመቀላቀል ፈቃደኛ ከሆነ የተወሰነ ደሞዝ ማሻሻል ሊኖርበት ይችላል። ወይ ደግሞ ዩናይትዶች ከ200,000 ፓውንድ በታች ነው ደሞዝ እርከናችን ብለው ያስቀመጡትን ነገር ለቱዋሜኒ ሲሉ ያንን ነገር ሊሽሩ ይችላሉ ብዬ አስባለሁ። ምክንያቱም እየተመለከቷቸው ያሉ ተጫዋቾች በሙላ አሁን ላይ ወደ ሌላ ክለብ እየተዘዋወሩ እንደሆነ እየተሰማ ነው። ቶተንሃም እንግዲህ ከማቲያስ ፈርናንዴዝ በመቀጠል ቶናሊ ማስፈረም ችሏልና የዩናይትድ ሁለት ታርጌቶች እንግዲህ በአንድ ክለብ ውስጥ ተገኝተዋል። የኤሊት አንደርሰን በሲቲ መዘዋወሩ አላበቃም እና የነ ቶናሊም እነ ማቲያስ ፈርናንዴዝም ወደ ቶተንሃም አመርተዋልና የነ አሌክስ ስኮትንም ስንመለከት በዝውውሩ ላይ አርሰናል እንዳለበት ይታወቃል። ተጫዋቹ ደግሞ አሁን ላይ ሶሻል ሚዲያ ላይ ማንቸስተር ሲቲን ፎሎ እያደረገ ነው የሚሉ ዜናዎች በርከት ብሎ ወጥቷል። ከዚህ ቀደም ኤሊት አንደርሰንን በተመሳሳይ መልኩ ሲቲን ፎሎ አድርጎ ነበረ። ከዛ በኋላ ነው ወደ ሲቲ ተዘዋወረውና ሲቲ በኤሊት አንደርሰን ብቻ እንደማያቆም እናውቃለን። ቶናሊንም ሲመለከት እንደነበረ ሰምተናል። ስለዚህ አሁን ላይ ምናልባት ወደ አሌክስ ስኮትም የሚዞርበት እድል አለ ብዬ አስባለሁ። ዩናይትድ ተጫዋቹ በርንማውዝን ለቆ መውጣት እንደሚፈልግና ዩናይትድን መቀላቀል እንደሚፈልግ ካሳወቃቸው ምንም ጥያቄ የለውም። ዩናይትዶች ወደ በርንማውዝ ሄደው ጥያቄያቸውን ለማቅረብ ለመደራደር ይሞክራሉ። ግን በተጫዋቹም በኩል ስንመለከተው ምንም አይነት ነገር የለም። ዩናይትድን በግል በኩል አሌክስ ስኮትን እያዋራ አይደለም እና የእሱም ዝውውር ትንሽ አዳጋች ይመስለኛል። የቱዋሜኒ ነገር ነው ተስፋ ሊሰጠን የሚችለው። ምክንያቱም ጆዜ ሞሪኖ ኤንዞ ፈርናንዴዝን እየተመለከቱ እንደሆነ እናውቃለን። ኤንዞን ባያገኙ ሌላ የመሀል ሜዳ ተጫዋች የማስፈረም እድል እንዳላቸው እንግዲህ እናውቃለን እና ማቲያስ ፈርናንዴዝ ላይ ሲፎካከሩ ከነበሩ ክለቦች አንደኛው ማድሪድ እንደሆነ እናውቃለን። ምንም እንኳን በጊዜ ከአርሰናል ጋር እኩል ቢወጡም ዩናይትድ ናቸው እስከ መጨረሻው ድረስ ዩናይትድ እና ቶተንሃም ተፋጠው የነበሩትና በዋጋ ዩናይትድ ወደ ኋላ ሸሸ፣ ቶተንሃም አስፈረመውና ምናልባት ማድሪድ አንድ ተጫዋች የሚያስፈርም ከሆነ የቱዋሜኒ እድል እንዳለ ነው እየተነገረ የሚገኘውና ተጫዋቹ ደግሞ ከማድሪድ የሚለቅ ከሆነ ቀጥታ ወደ እንግሊዝ ፕሪሚየር ሊግ ነው መምጣት ፈልገው። ቼልሲም የቱዋሜኒ ፈላጊ ነው። ዣቪ ቀደም ብሎ በማድሪድ ቤት በሚያሰለጥንበት አጋጣሚ ያውቀዋል። ከሱ ጋር ካልተስማሙ ተጫዋቾች መሀል አንደኛው አልነበረም። የተወሰነ ማድሪድ ቤት ክፍፍል ነበረ። እነ ቪኒ ነበሩ ከና የነ ኪሊያን ምባፔ ግሩፕ ነበረና ከነ ኪሊያን ጋር በዣቪ ላይ የሚያምኑ ተጫዋቾች መሀል አንደኛው ቱዋሜኒ ነበርና ምናልባት ቼልሲ በዚህ ዝውውርም ሊገባበት ይችላል ብዬ አስባለሁ። ነገር ግን አሁን ዣካን ከሰንደርላንድ የማስፈረም ፍላጎት ስላላቸውና የተወሰነ ንግግርም ስላለ የቱዋሜኒ ጉዳይ ብዙ መሄድ አይመስለኝም። ግን ቱዋሜኒ ሚናው የሚቀየር ከሆነና የጨዋታ ማነስ እንደሚገጥመው ካወቀ ክለቡን እንደሚለቅ ማውቃችን ለዩናይትድ ትልቅ ተስፋ ነው ብዬ አስባለሁና ትልቅ ተጫዋች ነው፣ ምንም ጥያቄ የለውም። ዩናይትድ ምን ሊያደርግ ይችላል? የዝውውሩ ገንዘብ ከፍተኛ ይሆናል ተብሎ አይጠበቅም። የዩናይትድ ችግር የሚሆነው ደሞዙ ብቻ ነውና ያንን ነገር ዩናይትዶች በራሳቸው የተወሰነ ለማስተካከል ይሞክራሉ ብዬ አስባለሁና አሁን ላይ ስትራቴጂው ቤንጃም እንደተናገረው ከሆነ ክለቡን የሚፈልጉ ተጫዋቾችን ነው በቃ ማስፈረም የሚፈልጉት። ቀድመው ከወኪሉና ከተጫዋቹ ጋር የተወሰነ ንግግር ያደርጋሉ። ከዛ በኋላ ነው ወደ ክለቡ ጋር ለመደራደር የሚሄዱት እንጂ ክለቡን ጠይቀው ከዛ በኋላ ተጫዋቹ ምርጫ ውስጥ አይገቡም። ልክ አሁን ቶተንሃምን ከማቲያስ ፈርናንዴዝ ጋር የነበረው ነገር ውስጥ እንደዚህ አይነት ነገር ውስጥ መግባት አይፈልጉም። ማቲያስ ፈርናንዴዝን ቀድሞ አሳምነው ቢሆን ኖሮ ወይ ደግሞ ማቲያስ ፈርናንዴዝ ቃሉን ሰጥቷቸው ቢሆን ኖሮ ዩናይትዶች እስከ መጨረሻ ድረስ ለመደራደር ይሞክሩ ነበር ብዬ አስባለሁ። ግን ማቲያስ ፈርናንዴዝ ሁለቱንም ክለብ ለመቀላቀል ፈቃደኛ መሆኑ ነው በሱ ዝውውር ላይ የተሸነፍ ነው ወይ ደግሞ የተባለውን ገንዘብ መክፈል ያልፈለግ ነው ብዬ አስባለሁና አሁንም ቢሆን እየሄደበት ያለው ስትራቴጂ የባለፈውን ዓመት ስትራቴጂ ነው። የሚመርጣቸውን ተጫዋቾች ብቻ ነው ማስፈረም የሚፈልጉት። የቱዋሜኒን ጉዳይ የምንመለከት ነው የሚሆነው። ሌላኛው አሪፉ ዜና ብዬ ማስበው የቦዋዲ ዝውውር ላይ ዩናይትድ የተወሰነ ነገር ነበር። አሁን ላይ ግን
ጠልቀው ገብቶበታል። ከማቲያስ ፈርናንዴዝ ዝውውር በኋላ እንግዲህ ወደ ዋዲ ተመልሷልና ዋዲ በደንብ ካየናቸው ተጫዋቾች መሀል በዚህኛው የዓለም ዋንጫ እንግዲህ አንደኛው ነው ብዬ አስባለሁ። ብዙ ክለቦች የሱ ፈላጊ ናቸው፣ ምንም ጥያቄ የለውም። እንደሞ ዩናይትድ በዚህ ተጫዋች ላይ በርትቶ የሚሄድ ከሆነ ተጫዋቹን የማግኘት እድል አለው ብዬ አስባለሁ። አሁንም ቢሆን የዝውውር የሚያስቀምጡት ሂሳብና የተጫዋቾች ደሞዝ ለእንደዚህ አይነት ፉክክር እንደዚህ አይነት ኳሊቲ ላላቸው ወይ ደግሞ ስማቸው ለገናኑ ተጫዋቾች ለተወሰነ ይከብዳልን ብዬ አስባለሁና የሚፎካከራቸው ቲሞች ትላልቅ ስለሆኑ ትልቅ ገንዘብ የማቅረብ ፍላጎት ሊኖራቸው ይችላል። ሊሚት አድርገው የሚንቀሳቀሱበት ገንዘብ ላይኖር ይችላል። ዩናይትድ አንድ የመሀል ሜዳ ተጫዋች ብቻ ማስፈረም አለመፈለጉ የተወሰነ የገንዘብ ሊሚት አድርጎ እንዲንቀሳቀስ አድርጎታል። ፕላስ ደግሞ ከመሀል ሜዳውን በተጨማሪ የግራ ክንፍ ተከላካዮች አሉ፣ አጥቂም እየፈለገ ነው፣ በረኛ ማስፈረማለሁ ብሎ እያሰበ ስለሆነ ዩናይትድ ብዙ ቀዳዳዎች ስላሉበት እንደ ሌሎች ክለቦች የመሀል ሜዳ ተጫዋች ብቻ ከቨር አድርጎ ለመንቀሳቀስ አይደለም እየሰራ ያለውና ያ ነው እየከበደ ያለው የሚመስለኝና በቡሃሪም ዝውውር የሚመጡበትን ትላልቅ ክለቦች ማሸነፍ የሚችልበት ነገር ገንዘብ ወይ ደግሞ ተጫዋቹን ማሳመን ነው። ተጫዋቹን ማሳመን ላይ ከሰሩበት ከተጫዋቹ ወኪል ጋር ከተጫዋቹ ጋር ፐርሰናል ነገሮች ከተስማሙ የብራይን ምቤሞ የማቲያስ ኩኛ አይነት የሴስኮ አይነት ነገሮች ሊፈጠሩ ይችላሉ። አነስተኛ ገንዘብ አቅርቦ ሊያዘዋውሩ ይችላል እንደ ሴስኮ ወይ ደግሞ እንደ ብራይን ምቤሞ ቁጭ ብሎ ዩናይትድን ሊጠብቅበት የሚችልበት እድል አለ። ግን ያን ነገር ከተጫዋቹ ጋር ያላቸውን ንግግር ስንሰማ ነው እንግዲህ እስካሁን ድረስ ምንም ንግግር የለም። ግን በደንብ ጠልቀው ሊገቡበት እንደሚችሉ እንግዲህ የቡሃሪን ጉዳይ አንስቷል በእንጃና ያ ነገር በጣም አሪፍ ነው። ሌላኛው የሉዊስ ሆል ጉዳይ ነው። ሉዊስ ሆል እንግዲህ በማንቸስተር ቤት ውስጥ በግራው ክንፍ ተከላካይነት በሉክሾ ተተኪ ከሚሆኑት ቁጥር 1 ላይ የተቀመጡ ተጫዋች ነውና ዩናይትድ እሱን ተጫዋች ለማስፈረም በጣም ፍላጎት አላቸው። ኒውካስትሎች ተጫዋች መሸጥ አይፈልጉም። አሁን ላይ ቶናሊን አጥተዋል። አንቶኒ ጎርደን ወደ ባርሳ ሸጠዋልና አሁን ደግሞ ሌላኛው በቋሚ አሰላለፍ ከሚጠቀሟቸው ተጫዋቾች አሪፍ ታዳጊያችን ነው ከሚሉት መሀል እንግዲህ ሉዊስ ሆልን ለመሸጥ ሊገደዱ ይችላሉ። ተጫዋቹ ኒውካስትል ልቀቁኝ የሚል ከሆነ ዩናይትድ ቀጥታ ተጫዋቹን ለማስፈረም እንደሚንቀሳቀስ ነው እየተነገረ የሚገኘውና ኒውካስትል ካልፈለገ ዩናይትድ ልክ እንደ ባለፈው ዓመት የባሊባ አይነት ነገር ነው የሚፈጠርበት እና ብዙ ራሱ የሚያደክም አይነት ዝውውር ውስጥ መግባት አልፈለገም። ግን የተጫዋቹ ምርጫና የተጫዋቹ ፍላጎት የተወሰነ ወደ ዩናይትድ የሚያሳይ ከሆነና ልቀቁኝ የሚል ከሆነ ዩናይትድ ዝውውሩ ላይ እንደሚገፋ ነው እየተናገረ የሚገኘው። ሌላው ዘ አትሌቲክስ ይዞ የወጣው መረጃ ትንሽ ነገሮችን ያከበደው ብዬ ማስበው የኒሚቼ ዩናይትድ የዶርትመንቱን ጀርመናዊ ተጫዋች እየተመለከተ እንደሆነ እናውቃለን። አንደኛው ማቲያስ ፈርናንዴዝ ካልፈረመ በኋላ ወይ ደግሞ ወደ ቶተናም ከሄደ በኋላ ስማቸው ከተዘረዘሩት መሀል ወይ ደግሞ ቅድሚያ ከተሰጣቸው ተጫዋቾች መሀል አንደኛው ኒሚቼ ነበር። አሁን ላይ የሱ ዋጋ ብለው ያወጣው እንግዲህ ዶርትመንት የለጠፉት 103 ሚሊዮን ነው ብሏልና 103 ሚሊዮን ዩናይትድ ለዚህ ዝውውር እንደማያወጣ በጣም ግልጽ ነው። የዚህን ያህል ገንዘብ የመክፈት ፍላጎት እንደሌላቸው እናውቃለን እና ለተጫዋቹ የሚገባ አይነት ገንዘብ እንዳልሆነ በጣም ግልጽ ነው። እነ ቶናሊ እንኳን 100 ተብሎ እምቢ ብለዋል። እነ አንደርሰን ላይ እንኳን 100 እንኳን አቁመዋል። ዝውውሩን ገና 100 ላይ ነበር ዩናይትድ አለመፈለጉን ያሳየውና ለኒሚቼ 100 እና 103 ሚሊዮን ያወጣል ተብሎ አይገመትም። ይህም ዝውውር ተጋኗል። የተጫዋቾች ሂሳብ አሁን ላይ ለዩናይትድ በጣም አዳጋች እየሆነ መጥቷልና የጋዚኒ ክረምት ዝውውር የተጫዋቾቹ ዋጋ በጣም ከፍተኛ ነው። ቶተናም በሁለት ቀን ውስጥ ወደ 185 ሚሊዮን ፓውንዶች ነው ለሁለት ተጫዋች ብቻ ያወጣውና ያንን ስንመለከት ባርሴሎና ከኒውካስትል 80 ሚሊዮን ፓውንድ ነው ያስፈረመው። አንደርሰን 130 ኦልሞስት ደርሷልና ያ ትንሽ ዩናይትድ ካሰበው የበጀት አቋም ክለቡ የተወሰነ መንገዳገድ እንዲገጥም አርጎታልን ብዬ አስባለሁና የተወሰነ በጀታቸውን ከፍ ቢያደርጉ ኖሮ እዚህ ነገር ውስጥ የሚገባ አይመስለኝም። የኒሚቼ ዝውውር ግን እንኳን ዩናይትድ ለእኛም የተጋነነ ሂሳብ ነው ብዬ አስባለሁና እና ያልመቶ የሚገባ አይነት ተጫዋች እንዳልሆነ እናውቃለሁ። አይኖ ፊዚካሊ በጣም አሪፍ ነው፣ ለፕሪሚየር ሊግ የሚመጥን ነው። ታክሎቹ በጣም አሪፍ ናቸው። ከኳስ ጋር ያለው እንቅስቃሴ ወደፊት ሲሄድ የሆነ ኳሊቲ ያለው ተጫዋች እንደሆነ በጀርመን ብሔራዊ ቡድን ባለሙያ ዋንጫው እንኳን ተመልክተናልና ይሄንን ተጫዋች ዩናይትድ ቢያንስ ከ70 እስከ 80 ሚሊዮን ባለው ሊያገኝበት የሚችልበት እድል ካለ በጣም አሪፍ ነው። ግን ከዛ በላይ ይሄዳል የሚል እምነት የለኝምና አሁንም ቢሆን ተስፋቸው የቱዋሜኒና የጆዜ ሞሪኖ የአለመግባባት ወይ ደግሞ የሞሪኖ ፍላጎት ሌላ ተጫዋች ላይ ከሆነ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ካማቪንጋንም ለማንቸስተር ሲቲ አቅርበዋል የሚሉ ዜናዎች ቀደም ብሎ እየወጡ ነበርና ያ ተንተርሶ አንድ ተጫዋች ከማድሪድ ቤት መውጣቱ የማይቀር ነገር ነው። ያ የተወሰነ እድል ሊሰጠን ይችላል። የነ ቡሃሪም ጉዳይ ተያይዞ የሚመጣበት ነገር አለ ብዬ አስባለሁና ዩናይትድ ስሙ የገነነ ተጫዋችም ባይሆን ቶፕ ላይ ያለ ተጫዋችም ቢሆን አሪፍ ነው ብለው የሚያስቡትን ተጫዋች ሊያመጡ እንደሚችሉ ነው እንግዲህ እየተነገረ የሚገኘውና የነ ባሊባ ስም እስካሁን ድረስ ምንም አልተነሳም። የነ አዳም ዋርተንም በዩናይትዶች ውይይት ሲያደርጉ ያላነሷቸው ስሞች ናቸው ብሏልና በባሊባ ላይ ዩናይትዶች ተስፋ የቆረጡ ይመስላል። በአዳም ዋርተን ተመሳሳይ የኮቢ ሜኑ አይነት አጫወት ስታይል ነው ያለው ብሎት እንግዲህ የሱን ተሰውታል። ፕላስ ደግሞ ዋጋው ውድ ነው፣ 100 ሚሊዮን የተለጠፈበት እሱምና ዩናይትዶች የተወሰነ ሊስታቸው ጠቧል። ራሳቸው ሳያጠቡት ተጫዋቾች ወደ ሌላ ክለብ እየመረጡና ክለቦቹ የዋጋ
ማስወደድ እንዲጠባ አድርጓቸዋል እያስባሉና ፈተና የሆነባቸው ያ ነገር ነው። ነገር ግን ከቢቢሲ የሚወጣው ዜናዎች እንደሚያሳዩት ከሆነ ዩናይትድ አመራሮች ቃል ገብተዋል ተጫዋች እንደሚያስፈርሙ በመሀል ሜዳው በኩል ብሏልና የትኛውን ተጫዋች ልንመለከት እንደምንችል አናቅም። ሰርፕራይዝ የሆነ ዝውውር ልናይ እንችላለን። ሴኒ ላመንስ ምንም ሳይጠበቅ በክለባችን ምን ያህል አሪፍ አቋም እንዳሳየ ምን ያህል ትልቅ በረኛ እንደሆነ ራሱን ማሳየት ችሏል። ሌሎች እንደ ሴኒ ላመንስ አይነት ብዙ ስማቸው ሳይገን ዩናይትድን ብለው ለመጡ ዩናይትድን በርካሽ ገንዘብ ያገኛቸው አይነት ተጫዋች ሊያገኝ ይችላል በመሀል ሜዳው ወይ ደግሞ እንደ ሲስኮ እንደነ ኩኛ እንደነ ብራይን ቤሞ ታለንት ያላቸው ብዙም ያልገነኑ ግን ዩናይትድ የሚመርጡ ተጫዋቾች የምንመለከትበት የዝውውር መስኮት ሊሆን ይችላል ብዬ አስባለሁ። ዩናይትድ የመሀል ሜዳ ችግሩን ለመፍታት እንግዲህ በጣም የተሯሯጠ እንደሆነ ግልጽ ነው። ነገሮችን ያከበደበት ሁሉም ክለቦች በሰዓት ላይ የመሀል ሜዳ ተጫዋች መፈለጋቸው ነውና ልክ እንደ ባለፈው ዓመት ፉክክሩ ጦፋል ብዬ አስባለሁ። የአጥቂ ነበር አሁን የመሀል ሜዳ ሆኗልና ረገብ ሲል የተወሰኑ ክለቦች የመሀል ሜዳ ተጫዋቾችን ካስፈረሙ በኋላ ዩናይትድ ረጋ ብሎ ይወስናል ተብሎ ይጠበቃል። ኦገስት ላይ ነው የፕሪሚየር ሊጉ የሚጀምረው። ያ ነገር የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ላይ ወይ ደግሞ ፕሪሲዝን ላይ አዳዲስ ተጫዋቾችን ይዞ ማይክል ካሪክ የተወሰነ ስልጠና ቢሰጥ በጣም አሪፍ ነው ብዬ አስባለሁ። ቤንጃሚን ሲስኮ ባለፈው ዓመት ፕሪሲዝን ሳይሰራ ነበር የመጀመሪያው ጨዋታ ትዝ የሚላችሁ ከሆነ ከአርሰናልም ጋር የተወሰነ ሚኒት ነው ያገኘው። ከዛ ሩበን አሞሪም በቋሚ ያስተላለፍ እሱን ለማስገባት 4 ጌሞች ጠብቀው ነበርና ብራይን ቤሞ ላይም የተወሰነ ታይም ሊሚት እያደረጉበት ነበርና ያ ነገር እንዳይፈጠን ቶሎ ዝውውሮችን ቢያደርጉ አሪፍ ነው። ነገር ግን መቸኮሉም ብዙም ማተር እንደማያደርግ በባለፈው የዝውውር መስኮት አይተናል። አሁን እነሱን ብቻ አምነን መጠባበቅ ነው ግዴታችንና አሪፍ ተጫዋቾች የተመለከቱ ነው። የቦዋዲ ግን ቢሳካ ለኔ አሪፍ ነው ብዬ አስባለሁ። የቱዋሚኒ መጠባበቅ ነው። ጆዜ ሞሪኖ ምን ውሳኔ እንደሚወስን አብረን እንመለከታለን። አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።